ልቤ ላይ አንድ ነገር ሆኗል። አንድ ነገር እግዚአብሔር ጠዋት ተናገረኝ። በጊዜው መልካም ይሆናል አለኝ። ለአንድ ሰው ይቀራል ሳይሆን በጊዜው ያንድ ሰው በር ይከፈታል። ለብዙ ሰዎች ወደዚህ ለመጡ ሰዎች መልእክት አለኝ። እግዚአብሔር ነገሮቻችሁ ላይ ዛሬ ይፈርዳል። ደግማችሁ ያዛርጉና እግዚአብሔር ይፈርድልሃል በሉ። ለአንድ ሰው ለሁለት ለአስር ሰው መልእክት አለኝ። እግዚአብሔር የሚሰራላቸው ሰዎች ስራ የተጀመረላቸው ሰዎች በዚህ ጉባኤ መካከል አሉ። ስንት እንደሆነ አላውቅም፣ ግን አልፎ የሚሄዱ የማይያዙ በሆነ ቀጠና ላይ ነገሮቻቸው የማይታሰር ግን አልፈው ተፈናጥረው እግዚአብሔር ወዳሰበበት ጎዳና የሚሻገረው አሉ። ደግማችሁ ያዙና የማይያዙ ሰዎች በዚህ ጉባኤ መካከል አሉ በሉት። ማን እንደሆነ አላውቅም፣ ግን ምናልባት አንድ ሰው አለ፣ ምናልባት ሁለት ሰው አለ፣ ምናልባት ከኋላ በኩል መጨረሻ ላይ 10 ሰው አለ። እጃችሁ ከፍ አድርጉና የኔ ጊዜ ይመጣል በሉ። ደግማችሁ ስለ ጊዜ ጥቂት ነገር ላውራ። እግዚአብሔር የተናገረው ይፈጸማል። አሜን። በማን ጊዜ? በራሱ ጊዜ። ችግሩ የሚፈጠረው ነገሮችን በራሳችን ጊዜ ስለምንለካ እግዚአብሔር በራሳችን ቀንና ሰዓት ስለምናይ ነገሮች ይዘገያሉ። ተስፋ መቁረጥ ላይ እንገባለን። እግዚአብሔር ቃል የሚያበረታታው መክብብ ምዕራፍ 3 ከቁጥር 1 ሁላችሁም የምታውቁት ነው። ቃሉ የሚናገረው ለሁሉ ምን አለው? ዘመን አለው ይልና ከሰማይ በታች ለሆነ ነገር ሁሉ ነው የሚለው። ከሰማይ በታች እግዚአብሔር ለፈጠረው ሁሉ የራሱ ምን አለው? ጊዜ አለው። ለታላቁ ጊዜ አለው፣ ለታናሹ ጊዜ አለው፣ ለሴቱ ጊዜ አለው፣ ለወንዱ ምን አለው? ጊዜ አለው። ስለዚህ አጠገባችሁ ያለው ሰውና ለቀደመው በሉት፣ ለተሳካለት ሰው ከፊት ለቀደመው ሰው እግዚአብሔር እንዳደረገ ሁሉ ያንተ ጊዜም ይመጣል በሉት። የምትመሰክርበት ጊዜ እግዚአብሔር ከፊት ያደርጋል። ስለዚህ መጽሐፍ የሚናገረው ከሰማይ በታች ለሆነ ነገር ሁሉ ነው የሚለው። ለሁሉ እግዚአብሔር ለፈጠረው ሁሉ አንድ ነገር አስቀምጦለታል። ምን? ጊዜ አስቀምጦለታል። ባለ ጊዜ የሚባል ነገር አለ። ጫቹ አሜን በሉ። ዛሬ እግዚአብሔር እናንተን ባለ ጊዜ ያደርጋችሁ። ጊዜው የደረሰለት ሰው እግዚአብሔር ያደርግላችሁ። ባለ ጊዜ ማለት ለቅሶ የቆመለት፣ ሐዘኑ የተነቀለለት፣ እግዚአብሔር የደረሰለት አሁን ከፊት ለፊት የሚታይ ማለት ነው። እግዚአብሔር ከፊት ነገሮቻችሁን የሚያደርግበት ጊዜ ደርሷል ማለት ነው። ጫቹ አሜን በሉ። ለዚህ ነው ምዕራፍ 12 ላይ አብርሃም ሲናገር እግዚአብሔር አብርሃምን ውጣልኝ ልባርክ ፈልጋለሁ፣ ግን በቤተሰብ መካከል ልባርክ አልችልም። ከቤተሰብ መካከል ውጣ። ወዴት እንደሚሄድ አብርሃም አያውቅም። ዴስቲኔሽኑን አያውቅም። አብርሃም ግን በእምነት እኔ ባርካለሁ ውጣልኝ አለው እግዚአብሔር። ስለዚህ አብርሃም እግዚአብሔር ምን አደረገ? አመነና እግዚአብሔር ወደ ተናገረው በድንኳን ወደ መኖር ወዴት እንደሚሄድ እንኳን ዴስቲኔሽኑን አያውቅም፣ ግን እግዚአብሔር ድምጽ ተቀብሏል። አስተውል። ባርካለሁ የሚለውን የእግዚአብሔርን ድምጽ ተቀብሏል። ከተቀበለ በኋላ ምን አደረገ? ጉዞ ጀመረ። ሲሄድ 12 13 14 ላይ እግዚአብሔርን ጠበቀ። እግዚአብሔር አልመጣም። ምዕራፍ 15 ላይ ግን ተከዘ። አብርሃም ተስፋ ቆረጠ። እግዚአብሔር ገንዘብ ሰጥቶታል። እግዚአብሔር ብዙ ሰዎችን ሰጥቶታል። እግዚአብሔር ቤቱን ባርኳል፣ ግን ልጅ የለውም። የተናገረው ነገር የትውልድ አባት የተባለው አብርሃም ጫቹ አሜን በሉ። አንድ ነገር በቤቱ ቸግሮታል። አብርሃም ምዕራፍ 12 ላይ 13 ጠበቀ፣ 14 ጠበቀ፣ የለም እግዚአብሔር። 15 ላይ ተከዘ። ተስፋ ቆርጦ ወደቀ፣ ቆመ። አንድ ቀን አሌዘር በቤቱ ሲመላለስ አየና እግዚአብሔር የተናገረው አይሆንም ማለት ይሄ ሰው ይወርሰኛል የሚያየው ነገር ማለት ነው። እግዚአብሔር መጣና አብርሃም ወይ አለው፣ ቃል ሰጠው እግዚአብሔር። ይሄ አይወርስም አንተን አለው እግዚአብሔር። ነገሩን ይዞ አልመጣም፣ ድምጽ ነው ይዞ ይመጣለት። ይሄ ሳይሆን የሚወርሰው ና አለው እግዚአብሔር። ሰማይ ላይ እኮ ያሉት ከዋክብቶች ቁጥር ትችላለህ ወይ? አልችልም አለ። የምድር አሸዋዎችን ቁጥር አለው። ትችላለህ ወይ? አልችልም አለው። ልክ እንደዚህ ያንተን ዘር አበዛለሁ። ዛሬ ለአንድ ሰው መልእክት አለኝ። ነገሩ ያልተፈጸመ ግን በየጎዳናው ቁጭ ብላችሁ ተስፋ ለቆረጣችሁ እግዚአብሔር ትቶኛል ለምትሉ ሰዎች ዛሬ ለእናንተ መልእክት አለኝ። እግዚአብሔር አንተንና ቤትህን ዘንድሮ አይተወውም። እግዚአብሔር አንቺንና ቤትሽን ዘንድሮ አይተወውም። ከፊታችሁ ያለው ኤሌዘር አይደለም መጨረሻው። እግዚአብሔር አንድ ቀን እከሌን አስበው የሚለው ቃል በቤታችሁ በምስክርነት ይታጀባል። ያሰርጉና ጊዜ ይደርስልሃል በሉ። አሜን በሉ። ስለዚህ እግዚአብሔር እንደተናገረው አብርሃምን ምን አደረገ ይላል? አሰበው። አብርሃም ተስፋ ቢቆርጥም በዚህ ጉባኤ መካከል ለአንድም ለሁለት ሰው መልእክት አለኝ። እግዚአብሔር የተናገረኝ ዘግይቷል ለምትሉ ሰዎች ጊዜ እየደረሰ ነው። አልስማማም። ይሄ ጩኸታችሁ እኔን አያስማማኝ።
እንዴት ይሆናል ለምትሉ ሰዎች ጊዜው ይመጣል። የተናገረው አንድ ነገር ሳይቀር እግዚአብሔር ለቤታችሁ የሚፈጽምበት ጊዜ ይመጣል። አሜን ብለው ለሚቀበሉ እጃቸውን ከፍ ለሚያደርጉ ሰዎች ይሁንላቸው። እጃቸውን ከፍ አድርገው ለሚቀበሉ ሴትና ወንድ ባሪያዎች ይሁንላቸው። ጮኻችሁ እስቲ አንድ ሰው ጮሆ አሜን ይበል። ምንድነው እግዚአብሔር የተናገረሽ? ምንድነው የዘገየ? ምንድነው ስናየው እውነት የማይመስለን ነገር? ስናየው እግዚአብሔር የተናገረው ውሸት የሚመስለን? ስናየው የጠላት ከበባ የበዛብን? ለዚህ ነው ዮሴፍን ቀስተኞች አስቸገሩት ይላል። ወንድሞቹ ተቃወሙት። ከሩቅ አይደለም የዮሴፍ ጠላቶች የመጡ፣ አጠገቡ ላይ ነበሩ፣ እቤቱ ነበሩ። አንድ ማይጸን ላይ የተወለዱ እስቲ የዚህን ሰው ነገር እናያለን ብለው ቀስታቸውን መወርወር ጀመሩ። ባለፈበት ጎዳና ሁሉ ደጋፊ አላተረፈም። ያተረፈው እስቲ የሚሉ ጠላቶችና ክፎችን ያተረፈ። እስቲ የሱ ነገር ይሁንና፣ እስቲ የሱ ነገር ይሳካና የሚሉ ክፎች ቀስታቸውን ይወረውራሉ። እሱ ግን ያመልጣል። እየተወረወረ የሚያመልጥ ሰው በዚህ ጉባኤ አለ። ከኋላ በኩል እየተወረወረ የሚያመልጥ ሰው አለ። ሞት ሲወረወር ብድግ ብሎ ያመልጣል። ክፋት ሲወረወር ብድግ ብሎ ያመልጣል። የኑሮ ችግር ሲገጥምበት እግዚአብሔር እያሸነፈው ያሻግራል። ዛሬ ለአንድ ሰው አለ ይሻገራል የሚል ሰው ካለ እጆቹን ያሳየኝ። ከፍ አድርጉና የኔ ጊዜ ይመጣል በሉ። አሜን በሉ። አሁን ለአንዳንዶቻችሁ ስናገር አንዳንዱ ተስፋ የቆረጠ ሰው እግዚአብሔር እኔን ያስበኛል፣ የኔ ጊዜ ይመጣል፣ እኔም በደስታ ቆማለሁ፣ እኔም አገለግላለሁ፣ እኔም እንደሰው ምትሉ ሰዎች እኔ ነግራችኋለሁ፣ የጊዜ ጉዳይ ካልሆነ እግዚአብሔር የተናገረው ነገር ይፈጸማል። ንገረው ግድ የቀደመው ቀድሟል በሉት። ያንተም ጊዜ አለ በሉት። ወረፋው ላይ ተሰልፈሃል በሉት። ደግማችሁ ነው ወረፋው ላይ ተሰልፈሃል በሉት። ያንተ ነገር ደግሞ እጅግ ያስደንቃል በሉት። እግዚአብሔር ሲያደርግልህ ያንተ ነገር እጅግ በጣም አስገራሚ ይሆናል። አንዳንዱ አሜሪካ ላይ ዲሲ ላይ ቆሞ ያመሰግናል። አንዳንዱ ካናዳ ላይ ድሮ ካናዳ እንትን ያየ ሰው እግዚአብሔር እንደ ቀላል አስገብቶት የሚመሰክር ሰዋል። አይቀርም አንዴ ሰለው ሰደጁና አሜን በል። አገልጋይ ያደረገ ልጁን አሳልፎ የሰጠ ጸጋውን አሳልፎ የሰጠ ቅባቱን አሳልፎ የሰጠ ጊዜውን ደግሞ አሳልፎ ይሰጥሻል። ጩና አሜን የሚል ሰው ይውሰደው አሜን ብለው። የኔ ጊዜ ይደርሳል የሚል ሰው አሜን ይበለው። ስለልና አሜን በልና ውሰደው። ኤካማራዲና ሸኔ ሜጋላ ቦራዲያ ይሆናል። እሺ ጩና ይሆናል በሉ። ሲም ይሆናል። እሺ ጊዜ አለ በሉ። አንድ ልጅ ውጤት ስላላመጣ ጩዋቹ አሜን አባቱ መናኸሪያ ላይ ያገኘውና ላንተ ብር አልከፍልም አለው። ውጤት ስላላመጣ አንተ ተራ ሰው ነህ ያለው። አባቱ መናኸሪያ ውስጥ የራሱን ትኬት ብቻ ቆርጦ ልጁን ትቶ መጣ። ልጁ ከሰው ብር ወስዶ ተበድሮ የመኪና ከፈለና መጣ። ተስፋ ቆርጦ ልጁ በድሮ ጊዜ ቲቲያ ምናምን በዛ በታች የሚያመጡ ሰዎች በጣም ሩቅ ቦታ ገጠር ውስጥ ነው የሚመደቡ። ሄዶ ወደ ሩቅ ቦታ ሄደ። የ11 ሰዓት መንገድ የሚያክል በፈረስ ተጉዞ ገጠር ውስጥ ገብቶ ከተማው ያሉ ጓደኞቹን ቻው በቃ ከዚህ በኋላ እግዚአብሔር መቼም ከዚህ 11 ሰዓት በፈረስ ከሄደበት ቦታ ማንንም አያመጣው አብቅቶልኛል አለ። ከኔ ጋር ናችሁ? ግን እግዚአብሔር ያያል። እኔ የብዙዎቻችሁ ነገር እኮ እንደዚህ ነው። መስክሩ ብትባሉ እኮ የምትመሰክሩ አላችሁ። ቅድም ወንድማችን እንዳለው ማለት እዚህ ወንድሙ ቆረጥለት ዲቪ፣ እዚህ ዲቪ ደረሰ ወዲያው ነው። ለማን? ለወንድሙ ሳይሆን እዛ ባስኬቶ አልፎ የትና የት ላለው ሰው ዲቪው የደረሰ እሺ አልቆ እሱ አልቆረጠም፣ ሰው ነው የቆረጠለት። ዝም ብሎ እንደው ይሄ ሰው እንደው ቢወጣለት ብሎ ቆረጠለት። ደረሰ ተባለ፣ ወሬ ተነገረው። ዲቪ ደርሷል ተባለ። በጣም ጥሩ ዲቪ ደረሰኛል። ከዛ እንዲህ ተባለ፣ ፕሮሰስ ለማድረግ ብር የለው። አሁን ሌላ ጥያቄ መጣ፣ የውሸት ጋብቻ። ሰው ሁሉ ዲቪ የደረሰው ሰው በውሸት ጋብቻ 400,000 ብር ድሮ ሲያገኝ
እንዴና አግባ ሲባል አላገባም በውሸት አለ። ሞቼ ይገኛሉ። ዲቪውን የሰጠኝ እግዚአብሔር ነው። እኔ ያመጣሁት ነገር የለም። ከፈለገ እኔ ከኔ ጋር እዚህ ውጭ ጉዳይ እየተራመድን ምን ይሻላል? እሺ ብር የለንም ምን እናርግ አልኩት። ስለው የውሸት ጋብቻ ከፈለገ ዲቪው ይቃጠል። እኛ እንደቀረ አርገን ነው ተስፋ ያደረግነው። ከኔ ጋር ናችሁ። የቀረ መስሎን ነበር፣ ግን እግዚአብሔር እንዴት አድርጎ እንደሰራለት አይታወቅም። አሜሪካ ደረሰ። ያው ችግር ይዞታል አለግሩን እንደገባ ትምህርቱን አሜሪካ የሱን ያክል የተማረ የለም። ከሃይ ስኩል ጀምሮ ልጁ ተምሮ 12ኛ ጨርሶ ዲግሪ ይዞ ማስተርስ ይዞ ዶክትሬት ይዞ አሁንም ልጁ ትንሽ ልጅ ነው የሚመስለው ብታዩት ማለት ነው። አሜሪካ ጥቂት ሰዎች የሚኖሩበት መንደር ላይ አሁን አለ እና አንዳንዴ ስለ ህይወቱ ሲነግረኝ ይገርመኛል። ወዳጆች ለካ ሰው ጊዜ አለው። ምን ነው አሜን ታችሁ? ለካ ሰው ጊዜ አለው። አጠገባችሁ ያለው ሰው አዝና ለካ አንተም ጊዜ አለ በሉ። በእውነት ነው የምነግርህ፣ በእውነት የምሬ ነው የምላችሁ። እናንተ በእግዚአብሔር መንገድና ጽድቅ ውስጥ ከተራመዳችሁ እግዚአብሔር የእናንተን ጊዜ ያፈጥነዋል። ከፈርኩ እንዲህ አድርጉና ግድ የለም በማንም አልቀናም በሉት። አንተ ዛሬ በገንዘብ ተሻልክ ማለት ከሰው በላይ ነህ ማለት አይደለም። እኔ ሁሉ ጊዜ ሰዎች ሲያወሩ በጣም ለሰው በጣም ምደነግጠው ሰው ሲያወራይ እንዲህ ምንቀጠቀጠው። አንዳንድ ሰዎች ለምንድን ነው ኮንፊደንስ የምታጣው? አይደለም እኔ ሰው አከብራለሁ። የሆነ ጊዜ 120 ድርጅቶች ነበሩ። የ120 ድርጅት ኃላፊ ነበርኩ። ለዛውም ፈላጭ ቆራጭ 120 እኔ ነኝ ማስገባው እኔ ነኝ ማስወጣው። እንኳን እኔ ቀርቼ ጥበቃዎቻችን ድርጅቶችን እንዲህ ያደርጓቸዋል። እኔ ኃላፊ ነኝ። እኔ ግን ሲገቡ የድርጅት የሚገቡ ሰዎችን አክብሬ የፓርትነር ድርጅት ኃላፊዎችን ቦርሳቸውን ተሸክሜ እነሱን ከፊት አድርጌ እኔ ከኋላ ነው የምሄደው። እኔ ሁሉ ጊዜ ከኋላ ነው የምሄደው፣ ከሰው ኋላ ከፊት እጅ አለቅ። ለምንድን ነው ስትል ይሄንን ስለማውቀው ነው። ዛሬ ከኔ በታች የሆነ ሰው ነገ ከኔ በታች ይሆናል ማለት አይደል። ዘማሪ አዲሱ እዚህ ቸርች ሊያገለግል ሲመጣ በጣም ተንቀጥቅጬ ነው የተቀበልኩት። ታውቃላችሁ። እግዚአብሔር ግን ተናገረ። ያንተ ጊዜ ኢትዮጵያ ላይ አልቋል አይደል ያልኩት እዚህ። ስለዚህ አዲሱ እዚህ ቸርች ምንም ይሰራል አለ። ኳይሩን እንዲይዤ አዲሱ አይደለም ያንተ ጊዜ እግዚአብሔር ጨርሷል አለ። ጨርሷል። ስለዚህ ቸርች ናና አገልግል ውጣ ሂድ አልኩት። አሁን ሰሞኑን እዛ ረስተንበርግ ላይ ቁጭ ብለን ስናወራ እሱ ጋር ነው ማርፎ አዎ ነው የሚለኝ። እኔ አዎ አንተ እኮ አብርሃም he doesn't know the destination where he is going። አቆም የት እንደሚሄድ እግዚአብሔር ሲናገር ሁሉን ነገር ገልጦ አይደለም ብቻ ምን ያደርጋል? በተከፈተው በር ሂድ ዝም ብለህ 1 2 3 ቀጥል። ዝም ብሎ ያስተዋውቃል፣ ዝም ብሎ ያስተዋውቃል። እስኪ አንድ ሰው ዛሬ ጮሆ አሜን ይላል። ዛሬ ለእናንተ መልእክት አለኝ። አንደኛ ዜና 17 ላይ የምታውቁት ክፍል አለ። ቃል ከቁጥር 1 ጀምሮ ዳዊት የእግዚአብሔርን ቤት እሰራለሁ አለ። እግዚአብሔር ሆይ ቤትን እሰራለሁ ሲል እግዚአብሔር መጣ። ነብዩ መጣና ዳዊትን ሂድና ምን አድርግ? ቤቱን ስራ አለው። ነብዩ መጣ። እግዚአብሔር ግን በህልም መጣና ዳዊት ያለው ነገር ታውቃላችሁ። እኔ ከዝግባ በተሰራ ቤት ነው ያለሁት። እግዚአብሔር ቤት ግን በምን ላይ ነው ያለው? በመጋረጃ። እኔ ግን በእንደዚህ አይነት ቤት ነው ያለሁት። ከቁጥር 1 ጀምሮ አንብቡት። አዘነ ዳዊት። ነብዩም ሂድና ምን አድርግ? ተከናወናል። ናታን ለዳዊት ተከናወነ። እግዚአብሔር ግን መጣና ዳዊት ሆይ እያለ አንተ አይደለህም ቤቱን ምሰራልኝ፣ ያንተ አይደለም ጊዜው። ቤቱ የሚሰራው በማን ጊዜ ነው? በልጅ ጊዜ። ባንተ እጅ ላይ ደም አለ፣ ባንተ እጅ ላይ ኃጢአት አለ። ስለዚህ ንጹህ የሆነ ሰው ይሰራልኛል። አንተ በደምና በኃጢአት ተነካክተሃል። ስለዚህ አንተ ምን አታረግም? አትሰራልኝም። በጣም ግራም ያጋባ ነው። ልስራ ብለህ ስትነሳ እግዚአብሔር አይሆንም ካለ ልብ ይሰብራል። ባንተ ጊዜ አይደለም ነገር የሚሰራው። በማን ጊዜ? በልጅ ጊዜ። ጊዜ አለ። ጊዜ ባይዘዋይ ጊዜን መጠቀም ካልቻላችሁ ትጎዳላችሁ። ጊዜ አለ። ያለ ጊዜ መውጣት ምን አለው? አደጋ አለው። እግዚአብሔር በራሱ ጊዜ ይመጣል። አርፍዷልም ልትይ ትችያለሽ። እግዚአብሔር አያረፍድም።
አጠገባችሁ ያለው ሰው አዘነ እግዚአብሔር አያረፍድም በሉት። እግዚአብሔር አያረፍድም በሉት። እግዚአብሔር አይፈጥንም በሉት። እግዚአብሔር ወደ ኋላ አይቀርም በሉት። በጊዜው በቤታችሁ ድንቅ ያደርጋል። ቀረው ያላችሁ ሰዎች ዛሬ አይቀርላችሁም። ዛሬ ትንሿ ነገር ከቤታችሁ ስትመታ አታልቅሱ። ትንሽዋ ነገርሽ ስትመታ ምን አታርግ? አታልቅስ። ምናልባት እግዚአብሔር ያንተን ቤት እየሰራ ይሆናል። አጠገባችሁ ያለው ሰው ትንሹ ሳይሄድ ትልቁ አይመጣም በሉት። እይ በደንብ ደቃ በደንብ አድርጋችሁ ይዛችሁ ትንሹ ሳይሄድ በሉት። አሜን። ትልቁ አይመጣም በሉት። አሜን። ይሄ ምንድነው የሚባለው? ኦፖርቹኒቲ ኮስት ነው የሚባለው ኢኮኖሚክስ ላይ። ትልቁን ለማግኘት ትንሹን ማጣት in order to get something you should lose ይላል። የሆነች ነገር lose to gain you should lose ለማግኘት ማጣት 100,000 ብር ለማግኘት 10,000 ብር ማጣት ግዴታ ነው። አንዳንድ ሰው 10,000 ብር ለምን አጣለው ይላል። 100,000 ብር እኮ ልታገኝ። አጠገባችሁ ያለ ሰው ሚሊዮን ብር በሉት። ዝም ብሎ አይመጣም በሉት። 900,000 ብር አትበሉት። 1 ሚሊዮን ብር ካገኘ 100,000 ብር ትርፍ አለ። ግን ብዙ ሰው ላገኘው ሳይሆን ላጣው ነው የሚጮኸው። ላገኘው አይደለም ወይኔ ጌታ ወይኔ የምትለው እኮ ላገኘው ሳይሆን ላጣው ነው። ያጣውን አተ ነው ያገኘውን ያገኘው በሉ። አጠገባችሁ ያለ ሰው ያጣውን አተ በሉት። ከቤት የሄደውን ለቀ በሉት። ያገኘውን አግኝተሃል በሉት። ባጣኸው ነገር አታልቅስ በሉት። ባታጣ ኖሮ ደግሞ አይከፈትልህም በሉት። So you need to be ready to lose something. አንድን ነገር ለማጣት ዝግጁ፣ ትልቅ ነገር ለማግኘት ትንሿን ነገር ማጣት። እኔ ሁሌ ነግራቸዋለሁ። አባቴ ውጭ ሀገር ሄዶ ዶክተር ከሆነ በኋላ 70 ዓመተ ምህረት የገዛትን ጫማ እያነሳ ለእናቴ ይደውላል። ማለት ፖስታዎቹን አንብቤያለሁ። ሁሉ ጊዜ በልጅነቴ ምንድነው እንዲህ ሆኜ የገዛዋት ያቺ ጫማ የደርግ የኢሰፓ በጣም ያማረ ጫማ ሸጠሽ በላሽ አይደል ይላታል። ሁሉ ጊዜ በቃ እሱ ሸጣ የበላችሁ ያቺ ጫማ ትታዩ። እሱ ግን እኮ አውሮፓ ላይ ትልቅ ዩኒቨርሲቲ ለምንድን ነው አስተማሪ ነው፣ ፒኤችዲ ሆልደር ነው። አሁን ለዛ ሰው ያቺ ጫማ ምን ታደርጋለች? አተገባችሁ በኢየሱስም ካንተ ዙሪያ ይሄድ በሉት። አንዳንድ ሰው የ100,000 ብር ጫማ እያደረገ የምትታየው የ200 ብር ጫማዋ ትታያለች። በሷ ምክንያት ሚስቱን የሚደበድቡ አሉ። ስራቸው ዛሬ ይፍረስ። ገብቷችኋል አይደለ? የ100,000 ብር ጫማ እግዚአብሔር ያስደረገው የ200 ድሮ ሲገባ የታለ ይችላል እሱ ይመታ። መጀመሪያ ላይ ትዝ ይለኛል ሰርግ ሳደርግ 1100 ሞባይል ነው ያዝኳት። አዲስ አበባ ሲመጣ የዛኔ ትዝ ይላችኋል 1100 እዚህ ጋር የምናደርግበት ለማሳየት የት ነው የምናደርገው? ሰርጌ ላይ ራሱ ነው እዚህ ጋር ነው ያደርኳት። እንዲያዩልኝ ሰዎች ጫቸው ይንበሉ። ስንት ናት ሞባይሏ? 1100። አሁን አልትራ 25 አልትራ እንትን ምናምን ተለቃልቋል። ሰው እዚህ ጫቸው አንድ ሰው አሜን ይላል። እኔ አንድ ሰው አንደ ያየው 300,000 ብር ሞባይል አውጥቶ ወርቅ እዚህ ጋር ቋል መጣና 300,000 ብር ችግር የለም አምጣ ሞባይል ወሰደ። ሞባይሉ ላይ ሴንድ ሲያደርግ ቆሜ ሰው የ300,000 ብር ሞባይል እያዘ ነው። እና እግዚአብሔር ግን በጊዜው መልካም ያደርጋል። ስለዚህ ያዛጉና ጊዜው ይደርስልሃል ብሉት። ምንም በየትኛውም አይነት ሁኔታ አንተ ግን እግዚአብሔርን ጠብቅ። ቃሉ የሚለው ነው ያከበሩኝን ምን አደርጋለሁ? ያከበሩኝን ምን አደርጋለሁ? የናቁኝን ምን አደርጋለሁ? እግዚአብሔር ያከበሩትን ያከብራል። ዛሬ ለአንድ ሰው መልእክት አለኝ። እግዚአብሔር ያከበሩትን ያከብራል። በቅድስና በለው፣ እግዚአብሔርን በመፍራት በለው፣ እግዚአብሔርን በመታዘዝ በለው። እግዚአብሔርን ለታዘዙ ሰዎች እግዚአብሔር ይታዘዝላቸዋል። ከፍ አድርጉ፣ አወዛውሱ። እግዚአብሔር ዛሬ ለኔ አዲስ ነገር አለው የሚል ሰው ካለ ከፍ አድርጉ፣ እንጸልያለን። ሃሌሉያ! ለብዙ ሰዎች ጊዜው ይደርሳል።